እኔ ላይ እንዴት ታደርጋለሽ? ምንድነው የምትፈልጉት? ምን አድርጌሽ ነው እንደዚህ የምታደርጊው? እኔ ላይ እኔ መስተንግዶ እሰራለሁ። ምን መስተንግዶ? ኦኬ። በኮንዶም አድርገሽ ነው መስተንግዶ የምትሰሪው? ትከሻዬን ማሳጅ እያደረገችኝ እንዴት ነው እንደሚደረገው የለም እንደዛ እያደረገችኝ ቀስ እያለች ለብሷን ማውለቅ ጀመረች። እርቃኗን መሆን ጀመረች። እያሻሸች መጣች። መሳም ጀመረች። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ አንድ ወጣና ለየት ያለ ስቶሪ ያጋጠመው ወዳጃችን በስልክ አውርቶን ነበር። ያሳለፈውን ታሪክ ምን እንዳጋጠመው ምን እንደሆነና እንዴት እንደነበረ የተወሰነውን ነገር ለኔ ነግሮኛል። ነገር ግን የነገረኝ ነገር ለእናንተ ለተመልካቾቻችን ብናሰማችሁ ብትሰሙት ደስ ይለናል ብለን ከሱ ጋር እንገኛለን። ከሱ ጋር ከተገናኘን በኋላ እንግዲህ ታሪኩ ወዴት ያመራናል፣ እንዴትስ ይሆናል፣ መጨረሻው ምን ይሆናል የሚለውን ነገር አብረን የምናየው ይሆናል ማለት ነው። እናንተ ግን እስከ መጨረሻው ድረስ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግሞ የዘወትር ተግባራችሁ እንዲሆን ከወዲሁ እንነግራችኋለን። በተለይ ላይክ አድርጋችሁ መጀመራችሁ በብዙ ነገር ይሄንን ቪዲዮ እንዲታይ ያደርገዋልና ላይክ አድርጋችሁ ጀምሩ። ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ለምታበረታቱን ቤተሰቦቼ በጣም አመሰግናለሁ። በተለይ ከሀገር ውጭ ያላችሁ ሰዎች ከኮሜንት መስጫ ቦክስ ጎን ያለችውን የዶላር ምልክት በመንካት የምትፈልጉትን ያክል ሱፐር ቻት ወይም ሱፐር ስቲከር መላክ ትችላላችሁ ማለት ነው። ፔፓል ወይም ደግሞ ክሬዲት ካርድ እየተጠቀማችሁ ከካሜራ ጀርባ ደግሞ ያ ጀግናው ታታሪው አቤሎ አለ። የአቤሎ የራሱ ቻናል አለው። እየገባችሁ ተስፋ ቲዩብ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱት። ምን ትላለህ ሰውዬ? ሰብስክራይብ ይደረግ። አዎ፣ ስለዚህ ሰብስክራይብ አድርጉት። የሰሞኑ ቪዲዮ እየታየለት አይደለም። ስለዚህ እናንተ የግድ ማድረግ አለባችሁና አበረታቱ ስለማለት እወዳለሁ። ውድ ተመልካቾቼ አሁን ወደ ታሪክ ይገባለሁ። አብራችሁን ቆዩ። እሺ ወንድም አለም እንዴት አለክ? እሺ እንዴት ነህ? እግዚአብሔር ይመስገን። ደህና ነኝ። አንተ ደህና ነህ? ሰላም ነው አለን። እግዚአብሔር ይመስገን። ያው እንግዲህ ለረጅም ጊዜ በስልክ ስናወራ ነበር። ያጋጠመን ነገር እየተወያየን ነበር። ነገር ግን በተለያዩ ምክንያቶች እኛ ቢዚ ነበርንና ልንገናኝ አልቻልንም። ዛሬ ናችሁ ለመጣችሁ በጣም ደስ ብሎኛል። እኔ ራሱ አዎ፣ ችግር የለውም። እንግዲህ ምንድነው የተፈጠረው፣ ምንድነው የሆንከው፣ ወዴት ነው የሚያስኬደን የሚለውን ነገር ለማየት ነውና ዛሬ ከአቤሎም ጋር የተገናኘው። እስኪ ስላጋጠመህ ነገር እናውራ። መጀመሪያ እንተዋወቅ። እኔ አሸናፊ ይባላል። እሺ አሺ፣ ምንድነው የሆንከው አባቴ? በጣም የወንድ ልጅ የማይሆን ነገር ነው እንግዲህ ማለት እኔ እንጃ። ስለሱ ገባልሃለሁ። መጀመሪያ ስለማንነት ልንገርህና እሺ። አሸናፊ ይባላል። አሸናፊ በጣም ታታሪ ሰራተኛ ነው፣ ጎበዝ ነው፣ ስራውን ያከብራል፣ ሰዎችን ያከብራል፣ ቤተሰቡን ያከብራል። እንደዛ አይነት ሰው ነው። አሁን ላይ ግን እንደዛ አይነት ሰው አይደለሁም እና የተማርኩት ገጠር ነው፣ ክፍለ ሀገር ላይ ነው። ክፍለ ሀገር ተምሬ ወደዚህ ወደ አዲስ አበባ ዩኒቨርሲቲ ነው የመጣሁት። በመማርበት ታይም ላይም በጣም ጥሩ ህይወት ነበረኝ። በጣም ደስ የሚል ህይወት ነበረኝ። አሪፍ ስራ እሰራለሁ፣ አሪፍ ገንዘብ አገኛለሁ ምናምን ነገር እና ከዛ በኋላ የሆነ ታይም ላይ ግን እንዴት ነው ሰው ተዋወቅኩ። ጓደኛዬን ካወቅኳት በኋላ እንዴት ነው ራሴን ላውቀው አልቻልኩም። እንዴት ብዬ ልንገር፣ ስለ ሴት ልጅ እንደዚህ ያለኝን አመለካከት ምናምን ስለ ፊሊንጉ ምናምን እነግራት ነበረ። አሁን ጓደኛዬ ቤስት ፍሬንድ ከምላት ልጅ ጋር ለሷ ያለኝን ነገር በሙሉ እነግራት ነበረ እና ምንድነው ሴት ልጅም እንደዚህ እንድጠላ የሚያደርገኝም ነገር ፍቅረኛ ነበረችኝ። አዲስ አበባ ዩኒቨርሲቲ በመማርበት ሰዓት ፍቅረኛ ነበረችኝ። ከገባው 3 ወር ምናምን አካባቢ ላይ ነው የተዋወቅኳት። እድል ትባላለች። ቆንጂዬ ናት፣ ማራኪ ናት፣ በጣም ደስ የምትል ልጅ ናት። አሁን ስለሷ ስነግር ይገርማል። እኔ እንጃ አሁን ላይ ፊሊንጉ የለኝም፣ ስሜቱ የለኝም። ግን ለአንተ መናገር ስላለብኝ እና መናገር ስለምፈልግም ለአንተ መናገርም ስላለብኝ ግዴታ ነው አይደለ? እንዴት ተዋወቅን? አዲስ አበባ ዩኒቨርሲቲ በመማርበት ሰዓት ላይ በጣም ነጋ ነኝ፣ ትምህርቴ ላይ በጣም ጎበዝ ነኝ። እንደዚህ እንዳሰራት ምናምን ትፈልግ ነበር ይሁን አላውቅም። ከዛ በፊትም ልታወራኝ ትፈልግ ይሁን አላውቅም። እዛ በኋላ መጣች እኔ ጋር ማሰራት
ነበረ እሱን አሰራዋት ምናምን በዛ የተነሳ በደንብ ተግባባን ስልክ ተለዋወጠን ምናምን ነገር በጣም ማውራት ጀመርን ጧትም ማታም ከሰዓት ብራ በቃ ላይክ እንዴት ነው ዶርም ሁና ራሱ እናወራለን ሳናወራ አናድርም የምሬን ነው ማለት ሳናወራ አናድርም በቃ እኔም ድምጿን ካልሰማው እንትላልም ነበር አልተኛም እሷም እንደኔው ነበረች እዛ በኋላ ምን ይፈጠራል የሆነ ታይም ላይ እንዴት ነው ላይክ አሪፍ ግንኙነት ነበረ አሪፍ ግንኙነት ስለ በጣም ደስ የሚል የሚያስቀና ግንኙነት ነበረ በጣም የሚያስቀና ግንኙነት ነበረ የሆነ ታይም ላይ ላይክ እሷ ትንሽ የሀብታም ልጅ ናት ማለቴ የሀብታም ስለ የሆነ እንዴት ነው መካከለኛ ያለ ሰው የለም እንደዛ ነገር ነው እኔ ከገጠር ነው የመጣሁት ብያለሁ እዛ ነው ክላሴን የጨረስኩት ወደ አዲስ አበባ ዩኒቨርሲቲ የመጣሁት ታሪኬ ነው ለዚህ እና ምንድነው የተለያየንበት ምክንያት ጠፋችብኝ እንጂ ምን እንለያያለን ጠፋችብኝ ፈለኳት ደወልኩ ስልኳ ላይ የተባልኩበትን ቦታ ሄድኩኝ ላገኛት አልቻልኩም ትምህርት አቋርጣ ነው የጠፋችው በቃ አዎ ትምህርቷን አቆመች ላይክ ይመስለኛል ስለ እኔ እንደተረዳሁትኝም ከሆነ ሰው እንደነገረኝም ከሆነ እንትን ነው የሆነ የባለሀብት ልጅ ፍቅረኛ አላት መሰለኝ አንተ እያለህ ነው ወይስ ሌላ ተጨማሪ ዝም ብለህ ነው ሌላ አሁን ነው የሰማሁት እሱንም አሁን የሰማሁት ስለ አሁን በቃ ላይ አለ አሁን እዚህ ነገር ውስጥ ከመግባቴ በፊት ነበር የሰማሁት እና ምን ይፈጠርልሃል እንደነገርኩ አፈላለኳትኝ ስልኳን ደወልኩ ምናምን ላገኛት አልቻልኩም የተባልኩበትንም ቦታ ራሱ ይጄ አጣራው አድራሻዋም ጋር ያለችኝ ማለት ነው የሰጠችኝን አድራሻ ይጄ አጣራው ምናምን ላገኛት አልቻልኩም የሆነ ታይም ላይ በጣም ጓደኛ ነበራት ቤስት ፍሬንድ የምትለው ጓደኛዋ ነበረች እሷን ይጄ እስኪ ለምን አልጠይቃትም ብዬ ስሄድ እንዴት ነው ገንዘብ ያለው ፍቅረኛ አላት አለችኝ በቃ ስለዚህ እዛኔ የተሰማኝ ስሜት እኔ እንጃ አሁን እንደምነግርህ አይደለም በጣም ነው የከፈኝ በጣም ማለት ነው በጣም ነው የከፈኝ ስለ እንዴት ነው በጣም ሞዳትና ማፈቅራትን ልጅ ለገንዘብ ብላ ስትርቀኝ እንዴት ነው አያስጠላም የሆነ እኔ እንጃ አሁን ራሱ ነግረህ እንባ እየተናነቀኝ ምናምን ነገር ነው አሁን ላይ እንጃ ብቻ እሺ ይሁን እሱ እንዳለ ሆኖ ምን ይፈጠራል ከዛ በኋላ ነገረችኝ እንደዚህ ብላ ገንዘብ እኮ ያለው ፍቅረኛ ነበራት ሶሪ ፍቅረኛ ያለው ገንዘብ ነበራት ምናምን አለችኝ ምናምን አልኳት አላመንኳትም ነበር ከዛ በኋላ እና ታዲያ ሻውኔት ናት ወይ የለችም እኮ አሜሪካን ሄዳለች ምናምን አለችኝ ማለት ይሄንን ነገር አንተ ያን ያህል ጊዜ እየፈለኳት ነበር አዎ በቃ እንዴት መጀመሪያ አካባቢ ጓደኞቿን አልጠየቅም ማለት አሁን እኔ ማንም ሰው ፍቅረኛ ካለው የፍቅረኛውን ጓደኛን መጀመሪያ የሚጠይቀው አይደል ሄዶ ላይክ ማለት ሄዳ ነው ምናምን ልክ ነህ አልመጣልኝም ነበር ስለ በሰዓቱ ጥላኝ ትሄዳለች ብዬ አላሰብኩትም ነበር በጣም ብዙ ጊዜ አብረን ስለቆየን ጥላኝ ትሄዳለች የሚል ሐሳብ አልነበረኝም እንዴት ነው አንድ ፍቅረኛ ማቾች ያለ ምክንያት መቼስ አይጣሉም አይደል ማለት ከሷ ጋር ደግሞ በቃ አሪፍ ነገር አቀደን ነበር አሪፍ ነገር አስበን ነበር ያኑላ ታይምም እየተሾተችብኝ ይሁን አላቅም ቼስ ሴት ልጅ አንድ እድል ሲመጣላት ወደፊት ነው የምትለው እንጂ ወደኋላ አትልም ከዛ በኋላ እንዴት ነው ጓደኛዋንም የመጠየቅ እንትሩም አልነበረኝም ማለት ስለማምናት ራሴን ስለሰጧት ነበር የዚህን ያክልም ለመጠራጠር ያልፈለኩት እዛ በኋላ ግን ጓደኛዋን በመጠየቅበት ታይም እንደነገርኩ አሜሪካ እንዳለች አለች በጣም ነው የገረመኝ ይገርማል በጣም ማለት ነው ስለ እኔ ያመንኳት የኔ ብዬ የማስባት ለወደፊት ትዳሬ የለልጆቼ እናት ብዬ ያሰብኳት ሴት ለገንዘብ ብላ ስትርቀኝ በቃ ከዛን ቀን በኋላ ሴት እርሜን አልኩኝ እርሜን ላለማመንም ሴት ልጅን ለአይን ራሱ ጠላ ነበረ ለአይን ራሱ ከዛ በኋላ በምንም መስፈርት እሷን አላገኘኋትም በቃ አሜሪካን ሄዳለች ተባልኩኝ ስለዚህ ምንም ግንኙነት የለም እንደውም ላይ ይገርማል በጣም አምሮባት ምናምን ነገር ከባሏ ጋር ኦልሬዲ አሁን ተጋብቷል ከባሏ ጋር ምናምን ነገር ፎቶ ተነስታ ሶሻል ሚዲያ ላይ አየሁት ገረመኝ ይገርማል ስለ አሁን እኔ ያለሁበትንና እሷ ያለችበትን ሳስተያየው በጣም ነው የገረመኝ በጣም ማለት ነው አዘንኩኝ ግን ላይክ ምንም ኖርማል ሆነ ላይ ሳስበው አንዳንዴ ፈጣሪም ለበጎ ነው ብዬ ነው ማስበው እና ምንድነው እሷ በሄደችበት ታይም ግን እሷን በረሰበት ታይም ላይ አንድ ልጅ ተዋወቁኝ በጣም ደስ የምትል
በቃ የጓደኝነት ከእሷ ጋር የቀረብኳት ሴት ናት። ከእሷ ጋር የቀረብኳትኝ ኤልቤተን ትባላለች። እሷን የቀረብኳትኝ እንዴት ነው ይሄ እንደዚህ ለፍቅር ምናምን ነገር አይደለም። እንደውም እኔ ራሱ ተመችቻት ነው የቀረበችኝ። ተመችቻት ስለ ዝምተኛ መሆኔን ስታይ እንዴት ነው ለሰው አንዳንዴ ታዝንለ እንደዛ አሳዝኛት ምናምን ነገር ነው የቀረበችኝ። እሷ የሆነ አክቲቭ ነገር ናት። ተጠንጠን ያለች ናት። በቃ ጎበዝ እኮ አንተ ትመጣልኛለህ፣ በጣም ትፈጥራለች። ስለ በቃ ተመችዋትኝ ብቻ። ከዛ በኋላ ምን ይፈጠራል? ከእሷ ጋር በጣም በቃ እንዴት ነው ቤስት ፍሬንድ እንደሚባለው የለም ጓደኝነት እንደሚባለው እኔም ሲቸግረኝ እቀበላታለሁ፣ እሷም የሆነ ነገር ከፈለገች ትጠይቀኛለች ምናምን ነገር። እዛ በኋላ ግን የሆነ ታይም ላይ ለምን እስኪ ስለአንተ አታወራኝም? ለምንድን ነው እንደዚህ ሴት ልጅ እንደዚህ የማትወድበት ምክንያት የምትጠላበት ምክንያት ብላ ጠየቀችኝ። እዛ ምን ይፈጠራል? ለአንተ እንደነገርኩህ እንደዚህ ቁጭ ብዬ አዋሯትኝ። ያው ላይ አሳዘንኳት፣ ገርሟታል። በጣም ነው ያሳዘንኳትኝ፣ በጣም ነው የገረማትም። እዛ በኋላ ምን አለችኝ? እንደውም ኧረ እባክህ አዎ ምናምን አልኳትኝ፣ ነገርኳት። ስነግራት ገረማት እንደነገርኩ። እዛ እኔም አውቀው ቦታ አለ ለምን አልወስድህም አለችኝ። የት ነው የምትወስድኝ? እኔ የትም ቦታ መሄድ አልፈልግም አልኳትኝ። እዛ በኋላ እኔ እንጃ ሳስበው አሁን ራሱ የሆነ እንዴት ነው ውርር ያደርገኛል ሰውነቴን። እሺ ምናምን አልኳት። የሆነ ሳለ በቃ ተስማማን። ስለማምናት ስለነበረ ጓደኝነትም ስላለ በጣም ነው በቃ የምንቀራረበው። ይገርማል። እንደ እናት የእናት ልጅ ነበር በቃ በለን ላይክ ስጋ ነው እንጂ እንትን የሚባል እንዴት ነው ወንድና ሴት ጓደኛ መሆን ይችላል? አይችልም እንዴ? እኔ አይመስለኝም። ይችላል እንደኔ ይችላል፣ እንደኔ ማለት ነው። አሁን ፍቅረኛ መሾች ምናምን እንደሱ እንኳን ነው ማለት ተጎድቻለሁ አይቼዋለሁ እንጂ ድጋሚ ተጎድቼ ወደዛ ነገር አልገባበትም፣ አላስበውም ከናካቴው እሱን ቶ ከዛ በኋላ ምን ይፈጠራል? ኤልቤተን ያልኩህ ልጅ እንደዚህ የማውቀው ቦታ አለ ለምን አልወስድህም አለችኝ። እኔም በቃ ላይ እሺ አልኳት። የሆነ ሰዓት ላይ አለ ከምን አንግል ነው እንደዛ ያለች ምልክ አውቀዋለሁ ያለችው ቦታ ምንድን ነው? ሲቀጥል ደግሞ ለምንድን ነው እንደዛ ልትለይ የቻለችው? ስለ ሴት ልጅ አለኝን አመለካከትና ከሴት ልጅ ጋር እንዴት ነው እንደዚህ ግንኙነት ምናምን ካረኩኝ በጣም ቆይቼ ነበር ምናምን ብያታለሁ። እዛ በኋላ ግን እኔ የማውቀው ቦታ አለ አታስብ፣ ደስ ይልሃል፣ ትወደዋለህ ምናምን አለችኝ። እኔ የማውቀው ቦታ ሴት አይደለች እንዴት ልታውቀው ቻለች? እኔ እንጃ እሱን እንኳን አላውቅም። የዛንም በጨዋታ መሀል የሚሆን ብቻ አላውቅም። እንትና ያንን ቦታ የማውቀው ቦታ አለ ልውሰድህ አለችኝ። መጀመሪያ ተግደርድሬ ነበር አልሄድም ምናምን ብያት ነበር። ከዛ በኋላ ግን ስለ ቦታው ስትነግረኝ ስለለው ነገር ስትነግረኝ እስኪ ለምን ይሄን ቦታ ሂጅ አላየውም አልኩ። ስሄድ እንዴት ነው በጣም ነው ደስ የሚለው። በጣም አልጓጓም እንዴ ብራዘር? ምንድን ነው ቦታ ያጓጓል እንጂ እንዴት አያጓጓም? እንትን ቤት ነው እንዴት ነው ሴቶች ምናምን ተሰብስበው የሚሰሩበት ቤት ነው። አንድ ትልቅ ግቢ አለ። ማሳጅ ቤት ለማለት ፈልገህ? በጎበዝ ማሳጅ ቤት ይባላል አይደለ? እንደዛ ነው ማሳጅ ቤት ይባላል። በጣም ደስ የሚል ቦታ። በስመ አብ ሴቶቹ እንዴት ያማምራሉ። እዛ ስገባ ገባሁኝ። እዛ በኋላ አገናኘችኝ፣ ከአንድ ሴት ጋር አገናኘችኝ። ልጅቷ እንዴት አባቷ ደስ ትላለች። በስመ አብ ይገርማል። ጀርቤን ስታሻሸኝ ስትስመኝ አንገቴ ስር ስትገባ ምናምን ያለው ፊሊንግ በቃ እንዴት ነው አንገቴ ስር ስትገባ የለውም። እኔ በቃ ተኝቻለሁ፣ የራሴን አላውቅም። እዛ በኋላ ግን እዛ ገባሁኝ ከልጅቷ ጋር ምን ይፈጠር አይፈጠር ትመርጣለህ ምናምን ሴት ነው። አዎ በጣም እንደዚህ ይደረደራሉ ምናምን ነገር። እንደውም ላይ ገባሁኝ። እንደገባው ምን ይፈጠራል? የሆነች ልጅ አለችና አለቃቸው ትሆን አላውቅም ምን ፈልገናለች እንደዚህ አልኳት። ጓደኛ አስገብታኝ ወጣች። በቃ አስገብታኝ ነግራኝ የለ መጀመሪያ ያለውን ነገር ስለነገረች መጀመሪያም አስረድታለች። አስረድታኛለች ምን ማድረግ እንዳለብኝ መጀመሪያ ስለ ቦታው በቃ ለማወቅ ፈለግኩኝ። እሷ ከነገረችኝ አንጻር ስለ ቦታው ማወቅ ፈለግኩ። አእምሮኝ በል ዝም ብለህ በቃ አእምሮኝ ማለት ይቻላል በለው ላይ ከሴት ጋር እንደዚህ ካረኩኝ በጣም ቆይቻለሁ። ከዛ በኋላ ስለ እሷ ስትነግረኝ ያለውን ነገር ምን ማድረግ እንዳለብኝ ስለዚህ እሷን የነገረች ነገር አለ። ስትገባስ ምን አገኘ? ይሄን አሁን እሷ የነገረች ነው። ስትገባስ እንደነገረችህ ነው? ስገባ እንኳን ምንድን ነው መጀመሪያ የሆነ ነገር ብላኛለች።
እንዴት ነው አዳር አለው ወይ ምናምን ስለ አይ አዳር እንኳን የለም ተስማምተህ ይዘህ ትወጣለህ ምናምን አለች። ከዛ በቃ እኔም አንተ አዳሩን የፈለከው ነበር አይ እንጃ ብቻ ይበልጥ ለማወቅ የፈለኩትኝ ስለ ቦታው ስለነገረችኝ አንፃር እጄ በቃ በጣም ስሜቱ አደረብኝ። በጣም ጓጓው ለማወቅ ጓጓው። ከዛ በኋላ ሄድኩኝ። ምንም አልተገደረደርኩም። ስሄድ ግን እንደጠበቁ እሷ እንደነገረችኝ ሳይሆን በቃ ከሱ በላይ ነው ያገኘሁት። የምሬን ነው የምልህ ከሱ በላይ ነው ያገኘሁት። የሆነ እንዴት ነው መጀመሪያ ማናጀር ነገር አለች። ከዛ በኋላ ደግሞ ሴቶች ተደርድረዋል ምናምን ነገር እንደዚህ ቆሞ እንዴት ነው ቁጥር አላቸው። ይገርማል። የምሬን ነው የምልህ ቁጥር አላቸው ለመጥራት እንዲመች። እንዴት ነው 1 ቁጥር 2 ቁጥር ምናምን የሚባል ቁጥር አላቸው። እዛ በኋላ መጀመሪያ እንደገባው እንደው የሆነ ቸኮሌት ከለር ነገር ምናምን ያላት ልጅ አለች እና እሷን ዝም ብዬ ገባውና እሷ አይደለችም ማናጀሯ፣ ግን ዝም ብዬ ገባውና ለማውራት ምናምን ነገር ሞከርኩ። እዛ በኋላ እንደዚህ ምናምን ብዬ ሳወራ ብሩን ጠራችልኝ። አይ ምናምን ብዬ ስወጣ ስል ከፍ ያለ ብር ነው የጠራችው። ስለ ጓደኛዬ እንደነገረችኝ አይነት ብር አይደለም፣ ኤልቤታ እንደነገረችኝ አይነት ብር ሳይሆን እሷ የጠራችብኝ ብር በጣም ከፍ ያለ ላይክ አዲስ ስለሆንኩኝ ይሁን አላውቅም፣ በጣም ብዙ ብር ነው የጠራችብኝ። አረ ምናምን አልኩና ለዚህ ነው እንደ የመጣሁትኝ ብዬ ልወጣ ስል ማናጀሯ መጣች። ምንድነው ምናምን አለችኝ። አልተስማማም ምናምን ስትለኝ አልተስማማኝም እንደዚህ ያለው ነገር የጠራችብኝን ብር ነገርኳትኝ። እዛ አንተ ይገርማል ውሻ ነው ራሱ ያደረገቻቸው። የምሬን ነው የምልህ እና እኔ ያቻቻቸው ምናምን አለችና አስቀምጠቻቸው። የምሬን ነው የምልህ በእውነት መጣችና አስቀምጠቻቸው። እኔ ቆጨቆጨች ምናምን። ከዛ የለበሱት ልብስ ራሱ የለበሱት ልብስ ነው የምልህ በቃ እንደዚህ እንደምናገረው አይደለም። በሰዓቱ መስመር ስላለ ቁጭ አድርገ ምናምን አለቻቸው። ቁጭ ያቺ ምናምን ብላ ቆሻሻ አድርገቻቸው ምናምን ምረጥ አለች። እንዴት ነው እቃ ምናምን ልትገዛ ስትል እንደምትመርጠው አይነት ነገር እንደዛ ነው። ምረጥ አለች። እሺ አልኩና አዩኝ። በቃ በጣም ቆንጆ ናቸው ሁሉም፣ ቀጠን ያሉም አሉ ወፍራምም አሉ ምናምን ነገር። እዛ እንዴት ነው አንድ ሰው መምረጥ አቃተኝ። ከነዛ ውስጥ አይነዋጀው ነበር በቃ አይነዋጀው ነበር ማለት እዛ ጋር ሁሉም ቆንጆዬ ናቸው ከለበሱት አንፃር ምናምን። እዛ ላይ ማታ ነው ቀን አይደለም ጋር ማታም ሲሆን ደግሞ አይን ያዘረጋል። አዎ እዛ በኋላ አንዷን ልጅ መረጥኳት። እሷን ነኝ ያለቻት ማናጀሯ ይገርማል በጣም ውሻ ነው ያደረገቻቸው። ነኝ የሚፈልጉ ምናምን አለች። እዛ በኋላ ከማናጀሯ ጋር ተስማማን ገባን። በስማ ያለው ፊሊንግ ገና በቃ እንደገባን ማለት ነው። እንዴት ነው ሳመቺ ምናምን። ከዛ በኋላ አንገቴ ስር መግባት ጀመረች ምናምን ነገር። እኔም በቃ ስሜቴ ከፍ እያለ መጣ፣ እየሞተ መጣ። መሞት ሳይሆን እንዴት ነው የሆነ ታይም ላይ አላ እንትን የሚልህ የምትጨርስበት አይነት ነገር በቃ ራሴን ሳትኩኝ። እዛ በኋላ አንገቴ ስር ትገባለች ምናምን ነገር ስትዳብሰኝ ሁላ አሁን ላይ ራሱ የሆነ እንዴት ነው ማሳጅ እያደረገችህ ነው? አዎ ማሳጅ እያደረገችኝ ነው። እዛ በጀርባ የተኛው እናቴ ምናምን ሳመችኝ፣ አንገቴ ስር ትገባለች። ከዛ ምን ሆነ መሰለህ ትከሻዬን ማሳጅ እያደረገችኝ እንዴት ነው እንደሚደረገው የለም እንደዛ እያደረገችኝ ቀስ እያለች ለብሷን ማውለቅ ጀመረች። እርቃኗን መሆን ጀመረች። እያሻሸች መጣች። መሳም ጀመረች። አንገቴ ስር ትገባለች፣ ደረቴ ስር፣ ከንፈሬን ምናምን ትስሜ ነበር። ያው ለምታደርገው ምንድነው እኔ እንድነቃቃ ያው እንደነገርኩህ አይናፋር ነኝ ምናምን ብያለሁ። ነቃ እንድል ቀለል እንዲለኝ ምናምን ምንም ነገር አይነት እንዳልጨናነቅ ምንም አይነት ስሜት ውስጥ የፍርሃት ስሜት ውስጥ እንዳልገባ ታደርገኝ ነበር። እንደዛ እያደረገች ከዛ በኋላ እንደውም ጀርባዬን መነካካት ጀመረች። እንደነገሩ መሳም ጀመረች። እዛ ምን ይፈጠራል መጣች በጆሮዬ እንዴት ነው ነገር ሹክ አለችኝ። ስለ እኛ እኮ ኖርማል ማሳጅ አይደለም እንሰራለች ማለት ስላት ላይክ እንዴት ነው ሌላ ማሳጅ ቤት ስትገባ ተኝተህ እንደዚህ እንደመቀጥቀጥ ምናምን ነገር ነው እና የኛ እንደሱ አይነት አይደለም ማለት አልተማርንም።
አልተማርንም። እንዴት ማሳጅ እንደሚደረግ አታውቅም። እውቀቱ የላቸውም። በቃ እንዴት ብዬ ልንገርህ፣ እውቀቱ እሱ የላቸውም። እነሱ ምንድነው የእነሱ ማሳጅ ቤት ምንድነው? እንዴት ነው አንድ ወንድ ልጅ ማሳጅ ድረስ ሲገባ እነሱ ማሳጅ የሚያደርጉት በሰውነታቸው ነው። የፈለግኩት ተረድተኛለህ? አልገባኝም። ማለት ምንድን ነው በሰውነታቸው ማለት? በቃ ትገባለህ ስለ እንደ ማንኛውም ማሳጅ ቤት ይሄ ጀርባ ላይ ድንጋይ ተደርጎ ቅባት ምናምን ተደርጎልህ አይደለም። የዚህኛው ማለት ነው ለቅባት አለው፣ ግን ትገባለህ፣ ትሰማሃለች። ትከሻህን ዝም ብላ እንዲህ ምናምን ነካ ማድረግ ትጀምራለች። ከዛ በኋላ አንተም እንደ ስሜት ውስጥ እንደ መግባት ትሆናለህ። እዛ ትስማሃለች፣ ቀስ በቀስ ወደ አንገትህ እየወረደች ምናምን ትስማሃለች። ከዛ ከንፈርህን ትስማለች፣ ልብሷን ማውለቅ ትጀምራለች። ከዛ በኋላ ልብሷን ካወለቀች በኋላ እንዴት ነው ግንኙነት ሴክስ እንድታደርግ ማለት በሰውነቷ እንድትሸነፍ ታደርጋለች። ራሱ ሰውነቷን በሰውነቷ አንተ ማሳጅ ታደርጋለች። መጀመሪያ ነው ግንኙነት ሳይሆን ጀስት ማሳጅ ማድረግ። ገባኝ። ከግንኙነቱ በፊት እርቃኗን ትሆንና አንተ እንድትደሰት ብዙ ነገር ታደርጋለች። እንደዛ ተፈጠረ ምናምን ነገር። ከዛ በኋላ ግን እኔ ማስታውሰው ለምን እንደውም ይገርማ በጆሮ እንደነገርኩ እኛ የተማርን ማሳጅስቶች አይደለንም። እዚህም የመጣሁ እኛ እዚህ የምንሰራው ወንዶችን እንዴት ነው በእኛ በገላችን ነው ማሳጅ የምናደርገው። እንዴት ስላት እሱን ቀስ ብላ የምትደርስበት ይሆናል አለችኝ። እንደዛ እያለችኝ መሳም ጀመረች ምናምን። እኔም ከዛ በኋላ በቃ ስሜቴ ከፍ እያለ መጣ። የሆነ ታይም ላይ ራሴን የማውቀው አልጋ ላይ ነኝ። አልጋ ላይ ተኛሁኝ። ከዛ በኋላ እንዴት ነው እየወረደች መጣች። አቤት ስሜቱ ይገርመሃል። በጣም ደስ ይል ነበረ። እየወረደች መጣች ምናምን ነገር። ከዛ በኋላ የሚሆን ነገር ተፈጠረ ምናምን አላውቅም። ብቻ የማውቀው መንቃቴን ነው። መነሳቴን ተነስቼ ብቻ ወደ ቤት ስሄድ ነው የማውቀው። ከልጅቷ ጋር ከጨረስኩኝ በኋላ ተነስቼ ወደ ቤት መሄዴን ነው የማውቀው። ላርግ ራሱ አላውቅም። ብቻ የሆነ ደስታ ነበረው። የሆነ ደስታ ለእኔ ነበር። ያን ነገር አግኝተሃል፣ ሰው አድርገሃል ማለት ነው የሆነው ሞስት ፕሮባብሊ። ከዛ በኋላ ግን ተነስተ ወደ ቤት ሄድክ። በቃ ተነስቼ እንዴት ነው እንደ በድን የለም እዛ ጋር የሆነ ስራ ሲጨርስ ምናምን ወደ ቤት እንደምትሄድ በቃ እንደዛ ነው የነበረው ስሜት። ጨረስኩ፣ ቀጥታ ነው የሄድኩት። እንዴት እንደ በግ ነበር ዝም ብዬ የተነዳሁት። እንደዛ ነበር የተፈጠረው። ይገርማል። ከዛ በኋላ ግን ያንን እዛ ቤት ከገባሁኝ በኋላ እዛ ቤት ይህን ነገር ካሮኪም በኋላ የበፊት ወንድነቴን አጥቻለሁ። የበፊት ወንድነቴን የበፊቱን የድሮን አሸናፊ ላገኘው አልቻልኩም። ይሄ ነገር በምን ይምጣ እንዴት ይምጣ የሚለው ነገር ደግሞ ጥያቄ ፈጠረብኝ። ማለት ለምንድን ነው እንደዚህ ሊሆን የቻልኩትኝ የሚለው ነገር የለም፣ ጥያቄ ፈጠረብኝ። እንዴት ነው እንደ ቱጉ ሰለባ የለም እንደተጎዳ ሰው እንደዛ ነው የሆንኩት። በፊት እንደነገርኩ ቅድምም መጀመሪያ ላይ እንደነገርኩ ነቃ ያልኩ ልጅ ነኝ። ስራ ላይ በጣም ጎበዝ ነኝ ብያለሁ። ከሰው ጋር መግባባትም ከሰው ጋር መቅረብም ሆነ በጣም ጎበዝ ነኝ ብያለሁ። አሁን ላይ ግን ያ ስሜት የለም። የስራ እንትን ሞቷል። ከሰው ጋር የመግባባት ሞራል ሞቷል። እንደዚህ የቤት ውስጥ ቁርመት ብዬ ነው የምቀመጠው። እንደምታየው በቃ ጭምድድ ብዬ መተኛትና መተኛት ብቻ ነው የማውቀው። ምን እንደሆንኩ አላውቅም። በቃ ፍዝዝ ነው ያልኩት። ከሴቶች ጋር ያለ ግንኙነት ከሴቶች ጋር በቃ ያለኝ ነገር እንትን ብሎብኛል። እንዴት ነው አስጠልቶኛል። ማለት ትመጣለች እኮ አገኛለሁ እንደዚህ ሴት ጓደኛ እንዳነገርኩ ይለም ላገኝ እችላለሁ ምናምን። ግን እንዴት ነው እሷ በምስሜ ሰዓት ለእኔ ምንም አይነት ስሜት አይኖረኝም። ምንም አይነት እንዴት ነው አይቆምልኝም። አይቆምልኝም። ከዛ በኋላ የመጣ ነገር ይሄ ከዛ በኋላ የመጣ ነገር ነው። ከዚህ በፊት ነበረ ማሳጅ ቤት ያልኩ ቦታ፣ ግን ከገባሁኝ በኋላ ከናካቴው ስሜት የለም። በቃ አይቆምልኝም ምንም ነገር። እንዴት ነው የሆነ ስሜት ራሱ የለውም። ሰውነቴ ስሜት የለውም ነበር። ምንም አይነት ስሜት አልነበረም። ከዛ በኋላ ምን ይፈጠራል፣ ምን ተፈጠረ የሚለውን ነገር ለማወቅ በጣም እንትን አልኩኝ። ማለት የበፊት አሸናፊን ለማግኘት ሞክሬ ነበረ። ምንም ነገር የለም። እንደነገርኩ ሌሎች የምትባል ጓደኛ አለችኝ ብያለሁ። እሷንም እንደዚህ ነገርኳት። ምንም ነገር ልትነግረኝ ፈቃደኛ አልነበረችም።
እንዴት ነው እሷ ናት ከነዛ ቦታ የወሰደች? እሷ ናት። ቦታም ያሉትን ሰዎች ታውቃቸዋለች እሷ በደንብ እንጂ ትግባባለች። ስለ ቦታው ስለምታውቅ ውስጥ ስለምትግባባ ምናምን ነበር። እና ደግሞ አንተን ለመተባበር ብላ ነው ዘመን ማለት ለእኔ ክፉ ነገር አስባ ሳይሆን ያለውን ነገር ለሴት ልጅ አመለካከት ያለኝን ስለነገርኳት ስለነበር ነው ወደዛ እንደሄድ የነገረችኝ። ድንግል አልነበርክም? ድንግል ነግሬሃለሁ እኮ። አሁን ለመተባበር የሚለው ነገር ሲመጣ አሁን ለምሳሌ ድንግል ምናምን ብትሆን ሴት ስለማይደፍር በሚለው ሊይዘው ይችላለሁ። ይሄኛው ግን ሞር ሴት ማስተዋወቅ አይሻልም እንደዚህ አይነት ነገር ውስጥ ከመግባት? እሷም ሴት ነች፣ በዙሪያ ብዙ ሴቶች ሊኖሩ ይችላሉ። እሱ ልክ ነህ። ማለት ነግሬያት ነበር ብያለሁ። ስለ እንደዚህ እንደተጎዳው ምናምን ነገር ነግሬያት ነበረ። ነግሬ ለመጀመሪያም ዩኒቨርሲቲ ላይ ተዋወቅኳት እድለት የምትባል ፍቅረኛ አለችኝ ብዬ እሷ ጋር ጊዜ እንዳሳለፍ ምናምን ነግሬያታለሁ። ግን በጣም ቆይቷል። እና ያን የቆየበትን ስለቆየው ይሁን አላውቅም ሳጫወታት እንደዚህ ስነግራት ከእንደዚህ ከሴት ልጅ ጋር እኮ ከእንደዚህ ካረኩኝ ከሴት ልጅ ጋር እንደዚህ ዴት ከወጣሁ ምናምን ቆይቻለሁ። እንደዛ ስነግራት ነው ይህንን ሀሳብ ያመጣችልኝ እንጂ ለእኔ ክፋት አስባ ነው ምናምን አይደለም። አይ እኛም እንደዛ ለማለት ፈልገን አይደለም። ግን እኔ አሁን አንተን ምን እንድናግዝህ ነው ዛሬ የጠራህን ወይም ደግሞ መፍትሄ እንድትሰጥ የፈለግከው ነገር ለምንድን ነው? አንተን ያወራሁበት ምክንያትና አንተ እዚህ እንድትመጣ ያደረኩበት ምክንያት አንደኛ ነገር እዛ ቤት ምንድን ነው ያለው? ስለ ይሄ ማሳጅ ቤት የለም። እዛ ቤት ምንድን ነው ያለው? ምንድን ነው የሚደረገው ይመስለኛል። አይ ቲንክ የሆነ ሰይጣናዊ ያለ ነገር ይመስለኛል። የማይሆን ነገር የተደረገ እንዳለ ያክል ነው የሚታወቀኝ ማለት የሚሰማኝ። ስለዛ ቤት ያለውን ነገር እንድታጣራልኝ እና ስለዛ ቤት ያለውን ነገር እንድታውቅልኝ ነበረ። ስለ እንዴት ነው እዛ ቤት ገብቼ ከወጣሁ በኋላ እንደነገርኩ ምንም አይነት ስሜት የለኝም ብያለሁ። ስሜቴ ሞቷል፣ ለስራ ያለኝ ፍቅርም ሞቷል ብያለሁ። በዋነኛነት አንተን የፈለኩ ስለዛ ቤት እንድታጣራልኝ ነው። እንድታጣራልኝ ስለ ሌሎች ሰዎች እንደኔ እንዲሆኑ አልፈልግም። ማለት እንደኔ ስለ እዛ ቤት ከገቡ በኋላ እንዴት ነው እንደኔ ስሜታቸው እንዲያጡ፣ ስሜታቸው እንዲጎዳ፣ የስራ እንትናቸው እንዲያጣ ምናምን እንደ ወንድናታቸውን እንዲያጡ አልፈልግም። አሁን አንተ ስሜቴን አጥቻለሁ፣ ወንድነቴን አጥቻለሁ፣ ምንነቴን አጥቻለሁ እያልከኝ ነው? ሙሉ ለሙሉ ምንነቴን አጥቻለሁ። ምንነቴን ሙሉ ለሙሉ አሁን እዚህ ጋር ሳውራ ወንድ ምናምን መስዬ ነው? ወንድ አይደለሁም። በቃ እንዴት ነው በድን የለም ሬሳ እንደዛ ነው። ኩርምት ብዬ እኮ ቤት ውስጥ እኮ ነው የምተኛው አይደለ? ላይክ ስራ ቦታ ራሱ ስሄድ እንዴት ነው አንዳንድ ሰው እኮ የመስራት ፍላጎት ይኖረዋል አይደለ? ስራ ቦታ ሄድኩኝ በቃ እንቅልፍ ነው የሚታየኝ። ሄድኩኝ ጅል ነው የምሆነው። የትም ቦታ ብሄድ ጅል ነው የምሆነው። እንቅልፍና እንቅልፍ ብቻ ነው የሚታየኝ። አይ ቲንክ እንደውም ይገርማል። ጓደኛዬ ያልኩህ እሷ ናት እንደውም ሰፖርት የምታደርገኝ። ስለ ገንዘብ ምናምን የምትሰጠኝ እሷ ናት። ከእሷም አልፍ እንካ በቃ ይሄን አንዳንድ ነገር አድርግበት እንደዚህ አቱ ምናምን እያለች ብር ትሰጠኛለች እንድበላበት እንድጠጣበት ምናምን። ከእሷም አልፎ ማለት ነው ለቤተሰቦቼ ጋር ራሱ እየደወልኩ እንዴት ነው በዚህ እድሜ እኮ ይደብራል እኮ ማለት እኔ ስራ ይዤ እኔ የሆነ ነገር ይዤ እነሱን እንትን ማለት እያለብኝ መደገፍ እያለብኝ ደውዬ ብር ላኩልኝ ስል እንዴት ነው አያስጠላም? ያስጠላላ። እና ምንድን ነው እንድታውቅልኝ የፈለግኩት ነገር እንደጠየቅኩ እንደነገርኩ ስለዛ ቤት እንድታቀልኝ፣ እዛ ቤት ምንድን ነው የሚደረገው፣ ለምንድን ነው እዛ ቤት የገቡ ሰዎች እንደዚህ የሚሆኑት የሚለውን ነገር እንድታጣራልኝ ነበረ። ማለት እኔ እንደነገርኩ እዛ ቤት ከገባሁኝ በኋላ ነግሬሃለሁ፣ ምንም አይነት ስሜት የለኝም። ምንም አይነት ስሜት ቅድምም ነግሬሃለሁ። ሴት ልጅ ብትመጣ ብትነካካኝ ራሱ አይቆምልኝም ብያለሁ። ምንም በቃ እንዴት ነው ሬሳ የለም ሬሳ እንደዛ ነኝ ላይ እና ያን ነገር የሆንኩበትን ምክንያት ምንድን ነው የሚለውን እንድታጣራልኝ። ከዛ ቤት ገብቼ እንደወጣሁ እንደሆነ እነግርሃለሁ። ከዛ ቤት ገብቼ ስወጣ እንደዚህ እንደሆንኩ እነግርሃለሁ። ለምንድን ነው እዛ ቤት የገቡ ሰዎች እንደዚህ የሚሆኑት የሚለውን ነገር እንድታጣራልኝ። እና ሌላም ሰው እንደዚህ ሆኗል የምታውቀው ነገር አለ? አላውቅም። እሱ እንኳን አላውቅም። ማለት እኔ እንደዚህ ሆኛለሁ፣ እኔ ላይ እንደዚህ ሆኛለሁ፣ ደርሶብኛል አይደል ይሄ ነገር። እኔ ላይ የደረሰብኝን ነገር ደግሞ ሌሎች ሰዎች ላይ ሌሎች ወንዶች ላይ ድንገት የሚሄዱ ሰዎችም ካሉ የማይደርስበት ምክንያት የለም ነው። አዎ የማይደርስበት ምክንያት የለም እንዳልክልኝ። እና እንዲደርስባቸውም ስለማልፈልግም በእኔ ይበቃል፣ እኔ የተጠቃሁት ይበቃል። በእኔ እንዲበቃ ስለምፈልግ እንድታጣራልኝ ነበረ። ጥሩ ምን ትላለሽ? በለው
አይደል? እንግዲህ ያለውን ነገር እንደተለመደው ግን ከዛ በፊት ጓደኛውን ብናናግራት፣ ምክንያቱም ስለ ቤቱም እሷ ነች መጀመሪያ አንተን ቼክ ያደረገችህ ይመስለኛል። እሷን አናግረናት ቤት ውስጥ ምንድነው የተከናወነው ወይም ያ ቤት ምንድነው ማነው የሚለውን ነገር ከእሷ የተወሰነ መረጃ ወስደን ከዛ ወደ ቦታው ሄደን ደግሞ ድርጅት ነው አሁን እንደነገረን ከሆነ ብዙ ሴቶች አሉ። ማናጀር ሁላለ ድርጅት ነው እንደ ህንፃ ነገር ነው። በጣም ብዙ ሰው አለበት። ብዙ ሴቶች አሉ። የራሱ የሆነ እንዴት ነው እንደ ድርጅት የለም ማናጀር እንደሚባለው እንደ ሆቴል እንደ አንድ መስሪያ ቤት በቃ እንደ አንድ መስሪያ ቤት እንደዛ ነገር። ስለዚህ ይሄ ማለት ምንድነው እንዲሁ በቀላሉ ገብተን ቼክ የምናደርገው አይመስለኝም። ህጋዊ የሆነ ነገር ይዘን ነው ቼክ ልናደርገው የምንችለው። ድብቅ ካሜራ ምናምን ቢኖርም ማሟላትና ማስፈቀድ ያለብን ፕሮሲጀሮች ይኖራሉ። እነዛን ማድረግ ሳይኖርብን አይቀርም። ዞሮ ግን መጀመሪያ እቺን ማናውራት አም ሶሪ ቱ ሴይ ዲስ ግን ጓደኛው ነች። ግን የሆነ ነገር ውስጥ የከተተችውም ይመስለኛል። ይህ የኔ ፐርስፔክቲቭ የኔ እይታ ነው። የኔ እይታ ግን ልክ ነው ማለት አይደለም። አውቃለሁ ጓደኛህ ናት፣ እንደምታከብራት እንደምትወዳት አውቃለሁ። አሁንም ሰፖርት እያደረገች እንደሆነ ነግረኛል። እሷ ናት ሁላ እኮ የደገፈችኝ ያለችው እኮ ቤቴ ውስጥ እኮ ምንም እኮ የሚበላ የለም። ራሱ እኮ ምግብ ይዛልኝ የምትመጣለች አንዳንዴ። ከዛ በኋላም ብር ይዛልኝ ትመጣና ከሆነ ነገር አድርግበት ፈታ በልበት ብላ የምትሰጠኝም እሷ ናት። እሷ እንደዚህ አሁን ኖ እንደዚህ አድርጋለች እያልኩ አይደለም። እሺ ወንድሜ፣ እንደዚህ አድርጋለች ሳይሆን እኛ በዋናነት ምንም ነገር ሲመጣልን ቀጥታ የምንቀበል ሰዎች አይደለም። ግራ ቀኙን ማየቱ አይከፋምና በሷ በኩል ያለው ነገር ምንድነው? ለምንድነው እዛ ቦታ የወሰደች? እንዴት ነበር የወሰደች የሚለውን እሷን ላጣራ ማጣራት ያለብኝን ነገር ከዛ በኋላ ቀጣይ ደግሞ እሷን ከጠያየቅናት በኋላ ልክ አንተ እንደነገርከኝ መረጃዎችን ከሰበሰብኩ በኋላ ወደ ቀጣዩ እንሄዳለን ማለት ነው። ኦኬ አሁን እሷ ጋር ልትሄዱ ነው? አብረን አንተም ሆነክ እንሂድና ቤቷ ቤቷን እንዳሳያችሁ ነው የፈለጋችሁት ነው? አሁን ደውልላት፣ መጀመሪያ ሂድና ደውልላት፣ እሷን አውራት። ስልኬን ሂደት ይዟል አውራትና ጓደኞች ያሉኝ የተወሰነ ሊጠይቁኝ ይፈልጋል። የስራ ኢንተርቪው ነው ምናምን በላት። እንደዚህ ጋዜጠኞች ናቸው ምናምን ሳይሆን የስራ ኢንተርቪው ነው ምናምንና ሊያወሩሽ ይፈልጋሉ በላት። እዛ በኋላ ሄደን ቼክ እናደርጋለን። ስልኬን ይዤ መጥቼ እዛው ላውራት ወይስ እዚህ እዛው አውራት? ችግር የለም። እሺ ወንድም፣ እንግዲህ አቤሎ የተወሰነ መረጃዎቹን እንደነገረን ከሆነ ጓደኛው ፍሬም ያደረገችው ይመስለኛል። ይሄ የኔ እይታ ነው። ካለን ልምድ ከምናያቸው ነገሮች አንዳንዴ እነዚህ ፍሬም የሚደረጉ ነገሮች ይኖራሉ። በጣም የዋህ ልጅ ነው እሱ እንዳየነው ከሆነ እሷ የሆነ ነገር ውስጥ የከተተችው ይመስለኛል። ምክንያቱም ሞር የምታውቅ ወስዳ ቦታውን ሳይታ አስገብታ ምናምን የመለሰችው እና የሆነ ነገር መረጃ ከጀርባ ሊኖር ይችላል። ሲቀጥል በተለይ በዚህ በማሳጅ ቤት ዙሪያ በጣም ብዙ መረጃዎችን የደረሱን ይሄ አንድ ሰው ነው፣ ግን የደረሰኝ መረጃ ብዙ ነው። ዜናዎቹም ላይ በተደጋጋሚ እየሰማናቸው ነው። ማሳጅ ቤት ውስጥ የሚደረጉ ነገሮች ይሄ ከመተት ጋር ከጥንቁልና ጋር ምናምን ጋር የሚገናኙ ነገሮች አሉ። ማሳጅ ቤት ብቻ ሳይሆን እነዚህ ጭፈራ ቤቶችም ጋር የተገናኘ ማለት ነው። ዞሮ ይምጣና ለእሷም ይደውልላታል ብዬ አስባለሁ። ይደውልላትና ከዛ ከሱ ጋር የምንሄድ ይሆናል ማለት ነው። ውድ ቤተሰቦቼ እንደተለመደው ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን መከታተላችሁን እንዳትረሱ። ላይክ ማድረጋችሁ በብዙ መልኩ ይጠቅማልና ላይክ አድርጋችሁ ጀምሩት። ከካሜራ ጀርባ ደግሞ ጀግናው አቤሎ አለ። አቤሎን ሲንግል አልኩኝ፣ የራሴን ቻናል አስተዋውቁ። ተስፋን እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉለት። ቪው ይፈልጋልና አድርጉለት ለማለት እወዳለሁ። አብራችሁን ቆዩ። ቀጥታ እንግዲህ ከልጁ ከነገራት በኋላ ወደ ጓደኛው ቤት የምንሄድ ይሆናል ማለት ነው። ይመቻችሁ። እንግዲህ ውድ ተመልካቾቼ ከወንድሜ ጋር ካሹ ጋር እንግዲህ ወደ ጓደኛው ቤት እየሄድን እንገኛለን። አይ ቲንክ ይሄኛውን ያልከኝ ቤቱ ነግረሃታል ምናምን ነገር? አዎ ያለው ነገር ነግሬያታለሁ። የስራ ኢንተርቪው ነው ያልካት? ግን የስራ ኢንተርቪው ነው ያልኩት። አዎ እንዴ ምን ነው በቃ ስለዚህ ወደ ውስጥ እንገባለን። ገብተን ያለውን ነገር እስኪ ለማጣራት እንሞክራለን። እኛ ጋዜጠኞች ቅድም እንደነገርኩ ሁሉንም ነገር በአንድ መንገድ አይደለም እናየው። አሁን የነገርከኝ ስቶሪ በግራም በቀኝም ሳየው የተለያዩ ጥቆሞች ሰጥቶኛል። ስለዚህ በዛ ጥቆሞች መሰረት እስኪ እቺ ሴት ጋርም ያለውን ነገር ቼክ እናጣራ ብያለሁ። እሺ
እንዴት ነሽ? ሰላም ነው? ሰላም ነው? ንግባ። ቅድም የነገርኩሽ ናቸው። ንግባ። እንግዲህ እህቴ ስለፈቀድሽልንና ወንድምሽም እንግዲህ ጓደኛሽ የስራ ኢንተርቪውን እንዲያደርግ ስለፈቀድሽ ባንቺ አማካኝነት በጣም እናመሰግናለን። እሺ እንተዋወቅ። ማን ልበል አንቺን? ቤተን እባላለሁ። እሺ ጓደኛ ናቸው? ቤስት ፍሬንድ። በጣም በእውነት የምር በጣም ደስ ይላል። እስኪ አሹ ማለት ማን ነው? ከአንቺ ጋርስ እንዴት ነበር ትውውቃችሁ የሚለውን ነገር ንገሪኝ። አሹ ይገርማል። የዩኒቨርሲቲ ተማሪ ነበረ እና እንደውም አሁን እኮ ነክቶን ያገኘው። ኧረ እባክሽ እንዴ! በቃ ሴት የሚባል ለማውራት ራሱ እንዴት እንደሚፈራ በቃ እኔ ደግሞ በቃ በጣም ነው የምፈጥነው። ልክ ጓደኛ ለመሆን ከሴት ልጅ ይልቅ ወንድ ልጅም በጣም እንደዚህ ቀርቤ እንተዋወቃለሁ እና በዛ አጋጣሚ ነው የተዋወቅነው ከአሹ ጋር እና አንቺ ሞር ጓደኞች ወንዶች ናቸው ማለት ነው? በቃ የሴት ጓደኛ በጣም ትንሽ ቢኖረኛ ነው፣ ወንዶች ናቸው ጓደኞቼ። እና ከአሹ ጋር ስንተዋወቅ በመከራ ነው የተግባባሁት። በቃ ምንም የሚናገረው ምንም በቃ ዝም እና በቃ ከቀን ቀን እየተግባባን ስንመጣ ማውራት ጀመርን እና የምር ሂስትሪውን ነገረኝ። በሴት ልጅ ተጎድቷል አሹ። ያ ነገር በቃ አጫወተኝና በቃ አሪፍ ጓደኛሞች ሆነ። ይገርማል። እስካሁንም አሪፍ ላይ ነው። ግን አሁን ብዙ ጊዜ ወንድና ሴት ጓደኛ እኮ አይሆንም፣ ያው ነገሩ ይቀየራል ከሆነ ሰዓት በኋላ ይባላል። እና እንዴት ነው ወንድና ሴት ጓደኛ መሆን የሚችለው? ይሆናል እንደ አይምሮክ አቀባበል ነው። አይምሮክ እንደሚቀበለው ነው። ጓደኛ ሆነክ በጊዜ ሂደት ይቀየራል የሚባለው ነገር ሊሰራ ይችላል፣ አይሰራም አይደለም። ግን አሹን እኔ በእንደዚህ ኢንቴንሲቭ አላውቅም። መጀመሪያ ስትቀርቢው ለጓደኛ ነው። ጓደኛ በቃ ቤስት ፍሬንድ። ብዙ ጓደኞች አሉኝ እንዳልኩ ስለሆነ እንደዛ የሚቀርብ እኮ። አሁን አንቺ ብዙ ጓደኛ ካሉሽ በብዛት ደግሞ እንዳልሽ ወንዶች ከሆኑ አሹን ምን የተለየ ነገር ኖሮት ነው እሱን እንድትቀርቢውና ሌላ ጓደኛ እንድታረጊው ያደርገሽ? ብዙ ጊዜ ከእነሱ ትምህርት ቤት አካባቢ እኔ ወክ ምናምን አደርጋለሁ በቃ አንዳንዴ እና ከጓደኞቼ ስለይ ብቻዬን ማሰብ ፈልጋለሁ። አንዳንዴ በቃ ብቻዬን ከራሴ ጋር መሆን ስለምፈልግ በዛ አጋጣሚ ነው አሹን ያገኘሁት እና ከርቀት ነው ብዙ ጊዜ ማየው እና የሆነ አንዳንዴ እንዴት ነው ብቻህን በጣም ረጅም ታስባለህ ምናምን እንደዚህ አይነት ስሜት ውስጥ ነበረ እና ይሄ ልጅ እስኪ ብቀርበው ባወራው የሚል አይነት ስሜት ሰማኝና ወደ እሱ መቅረብ ጀመርኩ። በጣም ብዙ ጊዜ ፈጀብኝ። ምልክ አይቀርብም ሴት ሴት ደግሞ አይቀርበው ከነጭራሽ። በቃ ሴት እንትን አይልም። ለምን እንደሆነ ቀርቤው መረዳት እየፈለኩ በጣም ከተዋወቅን በኋላ ነው ያለውን ነገር የነገረኝ እንጂ መጀመሪያ ምን ይሁን አላውቅም። እና ሲነግረኝ የምር አሳዘነ። ነገ ወንድሜ ቢሆንስ እንደነገረክ ፍቅረኛው ድንገት አንተ የተወሰነው ነገር ነግሮክ ሊሆን ይችላል። ፍቅረኛው በጣም ጎድተዋለች ምናምን። በዛ አጋጣሚ ጓደኛው እኔ እና እሱ እንደዛ ነው ያለው ነገር ይናሽ። አይ በጣም ደስ ይላል። አሹ እንደነገረኝ ደግሞ አንቺ ትንሽ ተጫዋች ነሽ፣ እሱ ደግሞ ትንሽ አይናፋር። ተቃራኒ መሆናችሁ የሆነ በጣም ያግባባችሁ። አንዳንዴ ተቃራኒ ትሆን አይደል ሰዎች? ልክ ነህ ነግሬሃለሁ። ኤልቡ በጣም ተጫዋች ናት፣ በጣም ሳቂታ ናት፣ ደስ የምትል ልጅ ናት። እንደነገርኩ በሌላ አይነት መልኩ የምታስባት አይነት ሴት አይደለችም። ወንድ ወንድም ነው የምታያት፣ እንደ ወንድ ጓደኛ በቃ እንደዛም ማለት ትችላለህ። ያዘው እንደዛም ብለህ ያዘው ስለ በቃ እንዴት ነው የሆነ ማውራት የምፈልገውን ነገር በሙሉ አጫውታታለሁ፣ እነግራታለሁ ምናምን ነገር የሚከፋኝን ነገርም ሆነ ምንም ማውራት የምፈልገው ነገር ቀለል እንዲለኝ የምፈልገውን ነገር በሙሉ አጫውታታለሁ። እሷም ምንም እንዴት ነው እንደ ሌሎቹ ደንታ ሳይሰጣት ምናምን ጆሮዋን ስታ ትሰማኛለች እና በጣም ደስ የምትል ልጅ ናት። ይገርማል። ልቡ በጣም ደስ ይላል። ምናልባት አንቺ እንደነገርሽ መጀመሪያ ብቻውን ቁጭ ብሎ ተክዞ ምናምን ነው የማየው እና ያ ነገሩ ሞር ወደሱ እንድሳብ አድርጎኛል እያልሽ ነበርና እሱ ጋር ምን የተለየ ነገር አገኘሽ? ላይ ስትቀርቢው በህይወቱ ላይ ዋው የሚያሳዝን ነው ያገኘሽው ወይስ ኖርማል ነው?
ስትቀርቢው አሁን በሩቁ ስታየው ለማወቅ እንጓጓለን ምን ሆኖ ነው እንደዚህ ሆኖ ምናምን እንላለን ስትቀርቢው ምን አገኘሽ ምኑን እንደወደድኩለት ታውቃለህ አሁን ብዙ ወንዶች በሴት ልጅ ከተጎዱ ምናምን በፍቅር ደረጃ ያ ሰው የሚያስበው እሱም ሌላ ለመጉዳት ነው አሹ ግን በሰዓቱ የነበረው ነገር ጭራሽ ሴት በቃ ማግኘት አልችልም አልፈልግም ነው እንጂ ሴትን ለመጉዳት ምናምን ሐሳብ አልነበረም ሌላ ሴት ይዞ መጉዳት የሚባል ነገር የለም ውስጡ እንደዚህ አይነት ነገር አልነበረም እና በቃ ጭራሽ ከሷ በኋላ በቃ ሴት አልፈልግም አይነት የለም ጓደኛ ምናምን ፍቅረኛ አይነት ነገር የለም እንደዛ ነበር ውስጡ የነበረው ሐሳብ እኔ ደግሞ ጓደኛው ከሆንኩኝ ለምን ይሄን ነገር ከውስጡ አላወጣለትም እስከመች ድረስ ነው እንደዚህ ሆኖ የሚቀጥለው ለምን አይሆንም አሁን አንድ ወንድ እስከመጨረሻው ድረስ ብቻውን ይሆናል ማለት አትስብ የማይሆን ነገር ነው ወይ ነገ የሆነ ነገር ውስጥ ገብቶ ወይ ሱስ ውስጥ ገብቶ ምናምን ራሱን የሆነ ነገር ያርጋል እንጂ እስከመጨረሻው ይሆናል ብለህ አትጠብቅ ለምን ይሄ ልጅ እንደምታያት ናት እንግዲህ ነቃ ማለት አለበት የምሪ ማርለ መፍዘዝ የለብህም ነገ ሌላ ሴት ልትጎዳው ትመጣለች በዛ እንትኑ ከቀጠለ እና እስኪ የሆነ ሐሳብ መጣልኝና የሆኑ ጓደኞች ነበሩኝ ወንዶች ናቸው ጓደኞች ሴት ጓደኞችም አሉ ግን አላዘወተርም ከነሱ ጋርና እየተጓባን ስንመጣ ያው ነው ሴት አይደውልለትም ሴት አያገኝም ምናምን የነበረበት ስራ ቦታው ማለት ነው ትምህርት ቤትም ስራ ቦታው ማያገኝም እንደዚህ የለም እሱ ጋር በቃ ለምን ልጅ የሆነ ጓደኞቼ ብዙ ጊዜ የሚነግሩኝ ነገር ነበርና የሆነ ማሳጅ ቤት አለና እዛ ቦታ እኔ ገብቼ ባላየው ወንዶች ብዙ ጊዜ እንደዚህ የሆነ ድፍረት ካጡ ምናምን ፈሪ ከሆኑ ምናምን በቃ ይነቃሉ የሆነ ያነቃቃቸዋል የመንቃት ባህሪ ያመጣሉ እና ያን ነገር ቅሚያ ብቻዬን አሰብኩበት ለምን ተናዶብኝ ምናምን ጓደኝነትንም ማጣት የለብንም ለምን አሁን እሱ አሹ በዛ ሁኔታ ላይ ሆኖ እንደዚህ ቀጥታ መንገዱን ከነገርኩት እሺ ላይለኝ ይችላል ከዛ ብቻዬን ወሮኝ ምናምን ይቅ መወሰን አለብኝ አልኩኝ ለምን ይሄ ልጅ ለኔ ጓደኛዬ ነው እኔ ራሴ ህይወት ሊኖረኝ ይችላል ጓደኛዬ ይኖረኛል ነገሱ ለኔ ምንም ከወንድምነት ይዘለለ ሌላ ነገር ላይ ኖረኝ ይችላል ስለዚህ ራሱን የሆነ ነገር በቃ መንቃት አለበት ነው እዛ ቦታ እኮ ያነቋል እንጂ ትዳር ይዝበታል ህይወት ይዝበታል ማለት አይደለም ግን ራሱን ያነቃል ከሚል ያናሳምቻ ወራት አልተስማማም በጣም ገገመ አይሆንም አለኝ ለማሳመን ሞከርኩ እንዴ አለ እንደሆነ ሰዓት በቃ አሰበ ብቻውን መሰለኝና እኔ ወደ አቀረብኩለት አንተም እንዲጓጓራችሁ መሰለኝ አይደል እንደዚህ ነው ያያል ያማወራለት ነገር የምር ምልክ እንደሚነግሩኝ ምናምን የሆነ በቃ እንዴት ነው ብዙ ወንዶች ይሄዳሉ ወደዛ ቦታ እና በጣም ሁሉም ወንድ አንድ ነው ማለት አችልም ፈሪው እንዳለ በቃ ደፋሩ እንዳለ ከሰው ጋር የሚቀራረቡ እንዳለ ከሰው ጋር ቶሎ ማይቀርቡ እንዳለ እንደዛ እንዳለ ሆኖ አስረዳውት ያለው ነገር እዛ ቦታ ላይ ምን ልክ ሲጋባ የሚያረጋውን የሚያገኛቸውን ሰዎች ምናምን እኔ ሁሉ ነገር ስለተነገረኝ ቀድሜ ስለምረዳው ስለዛ ቦታ ስለማቅም ስለስራው እንትን ሳስረዳ በቃ እንዴት እንደሆነ ምን እንዳወራውለት የሆነ ሰዓት አመነ ይሻለኝ ልሄድ አለ ወደዛ ቦታ መሄድ አለብኝ አለ እርግጠኛ ነኝ እርግጠኛ ወደዛ ቦታ ሄደ ያ እንዴት ነው ታዲያሽ እንዴት አልነገርከውም እንዴ የምር እንዲያልነበረ ጅዝብ ያለ እንደውም ነቃን ያልከው አሁን በጣም ያዘወትራል ባይዘው ቤት ከዛ ቀን በኋላ የምር ይነግሩኛል እዛ ውስጥ አሉ ጓደኞቼና ይመጣል በቃ ያ ይዛን የመጣው ልጅ ምናምን በቃ አሁን በቃ አንድ ቀን ምናምን ቢቀር ነው በአንድ ቀን ልዩነት ምናምን ነው የሚመጣሉ ይሄ ልጅ እውነትም ወደ ራሱ እየተመለሰ ነው ውስጥ ምን ያህል ደስተኛ ነው ብያለሁ አይደለም ማሹ አዎ ኧረ ልክ ነሽ ስለዚህ አሁን ሞራ ባንቺ ምክንያት እንግዲህ ነቃ እንዲል አድርገሻል ነው ሐሳቡ በሚገርም ሁኔታ ስለዚህ አሁን ምንም ስራ ውስጥ ቢገባ ስኬታማ ይሆናል አዎ ከዚህ በኋላማ እጅ አይሰጥም ልክ ነሽ እጅ አይሰጥም በጣም አሪፍ ዞሮ እኛም የተወሰነ ካንቺ ጋር ቆይታ ማድረግ የፈለግንበት ትልቁ ምክንያት ምንድነው እሱ ያለበት ሁኔታ ምንድነው እንዴት እናስተካክለው ምናምን የሚለው ነው ከሞላ ጎደል ካንቺ መረጃዎችን ወስጃለሁ ስለዚህ ቀጣይ ተመልሰን እንመጣለን ሌላ ጊዜ
አሁን ግን ለሰጠሽን መረጃ በጣም ነው የማመሰግነው። ካሹም ጋር ስራችንን እንግዲህ እንጀምራለን። ኧረ አዎ ግድ ነው ታዲያ ግዴታ ነው እንጂ እነዚህ ከሪው ሌላ ጓደኛ እንዴት እኔ ጓደኛ ሳልሆን የስራ ባልደረባ ነኝ። የስራ ባልደረባዬ ነው የምልሽ እንጂ የስራ ባልደረባዬ ነው በጣም እንትን ሰፖርት ነው። አሁን እውነት ለመናገር አንቺ ምን ያህል ግልጽ እንደሆንሽ ነው የሚያሳየው። ማለት አሁን ይሄኛውን ሀሳብ ራስ ስትናገር ሚዲያ ላይ ነው ማላለች ምንም ማላለች በነፃነት ነው የምታወራው። ቀለል እንዳለች እንደሆነች አየህ ነግሬሃለሁ። ሻይ ቡና አላለችንም እንጂ ምን ላቀረባችሁበትን ሀሳብ ልጨርስ ብዬ ነው እንጂ ችግር የለውም። አሁን ፏፏ ነው የምንለው እንጂ ሌላ ጊዜ እንመጣለን። አሁን ግን በጣም ነው የምናመሰግነው። እሺ ኤሌቴ ቴንክ ዩ እናቴ በጣም አመሰግናለሁ። እና እሺ አንተ ማቆየም በቃ እንግዲህ ውድ ተመልካቾቻችን ከውስጥ ከጓደኛ ጋር ቆይተን ወተናል። አዎ እሱ የነገረችን ሌላ ነው። ሌላ እኮ የነገረችን እኔ የነገርኩህና እሷ አሁን ያወራችሁ ወሬ ይለያያል። በተደጋጋሚ እንደምትሄድ ነው የነገረችን። ጭራሽ እኮ ይቻል አቅም ከናካቴው ራሱ እንዴ። ለማንኛውም አሁን ምንድነው መሰለህ እኔም ቅድም ስናግርህ የነበረው ይሄን ነው። ምናልባት ከጀርባ ሌላ ነገር ሊኖር ይችላል። አሁን እቺ ልጅ እንደዚህ አርጋለች እንደዚህ አላረገችም ማለት አልችልም፣ ግን እሷ የተሰማትን ተናግራለች። አቤላ ድብቅ ካሜራ አስቀመጠ። በሚገባ ድብቅ ካሜራ አስቀምጠናል። እኛ ኢንተርቪው በምናደርግበት ሰዓት እሱ ሌላ ስራ እየሰራ ነበር። ስለዚህ ያን ድብቅ ካሜራ ምንድን ነው የሚለውን አሁን ቁጭ ብለን እናየዋለን። ካየነው በኋላ ቀጥታ ገብተን የምናናግራት ይሆናል ማለት ነው። አረ በጣም ደስ የሚል አንተ እኔ ያላልኩት ኖር እኮ ያለችኝ እኮ ዋሸችኝ እኮ እንጂ ማላቆን ችግር የለውም። ለማንኛውም ምንድን ነው ከጀርባ ያለው ነገር? እቺ ሴት ምንድን ነው የሰራቸው? ሲቀጥል ደግሞ ትንሽ ግራ ያጋባኝ ነገር ምንድን ነው ብዙ የወንድ ጓደኞች አሉ የሚል ሀሳብን የተናገረችው። አንተ ብቻ ላትሆን ትችላለህ እንደዚህ አይነት ቪክቲም የሆንከው፣ ሌላም ወንዶች በዚህ ነገር ውስጥ አሉ ወይ የሚለውንም ቼክ የምናደርግ ይሆናል። ምንም እንደማታቆናን የነገራችን እውነት ነው አይደለም አናውቅም፣ ግን ድብቁ ካሜራ ምን ያሳየን ይሆን? እስኪ ድብቅ ካሜራውን እዚሁ ላይ ቆመን እንከታተላለን። አብራችን ቆዩ። ደግሞ ሊያሳብደኝ ራሴ ባረኩ ማሰብ አለብኝ። ወይ ኮንዶም አስተካከላችሁት? በስነ ስርዓት ሰራ። ምንም አይነት እንከን ማግኘት አልፈልግም። እሺ እሺ እደውላለሁ። ይሄ ቀሽም ያመጣው እሱም አንድ አይነት ይሄ ልጅ ማስወገድ አለብኝ። ያለበለዚያ ስራዬ ላይ ከባድ ነው የሚፈጥርብኝ። አሁን ደስ ይለኛል የምፈልገው ከሱ ነው። ዶክተር አለ የሆነ ነገር አለ ማለት ነው። ቀይሬ ቼክ አድርጌ መላክ መለየት አለብኝ። እንደዚህ ገብቶኛል። አሁን ለአምልኮ የሚሆነውን ለብቻ ለዶክተሩ የሚሆነውን ለብቻ እንድትለዩት ብዬ ማሰሪያውን ክሩን ቀያይሬዋለሁ። እንደ አንድ እንዳይሆንባችሁ በማሰሪያው ነው የምትለዩት፣ የአምልኮንም የዶክተሩንም። ስራ አልጨረስንም።
ጨርሰናል ስራ። እኔ ላይ እንዴት ታደርጋለሽ? ምንድን ነው የምትፈልጉት? ምን አድርጌሽ ነው እንደዚህ የምታደርጊው? እኔ ላይ ምንድን ነው እያደረግሽ? ምንም እየገባኝ አይደለም። ምንድን ነው እያደረግሽ ያለሽው? በመጀመሪያ ደረጃ እኛ ሁሉንም አስቀምጠን ነበር የወጣነው። ስልኬንም ትቼ ነው የወጣሁት። ካሜራም እዛ አስቀምጠን ነው የወጣነው። ለምን እያደረግሽ የነበረውን ነገር እያየን ነበር። እኔ ስራዬን እየሰራሁ ነው አባቴ። ምንድን ነው ስራሽ? እስከ ዛሬ ጫወትሽብኝ ነበር ማለት ነው። ባነቃውክ አንተን ወዳጄ ብዬ ስላቀረብኩ ነው እንደነዚህ ሰዎች ናምተክ አነቃሽኝ። እውነትም አነቃሽኝ። ምንድን ነው ያነቃሽ? አንተም አነቃሽኝ። አትርበት በቺ እንደዚህ ከማን ጋር ነው ያወራሽ ነበር? ታስታውቃል እኮ የስራ ባለቤት የስራ ባልደረቦቼ። የትኛው ምንድን ነው ስራሽ? ወይኔ ስራን ታውቃለህ አንተ? ኧረ ምን አውቃለሁ። ምንድን ነው ስራሽ ግን? ስራሽ ምንድን ነው? እኔ መስተንግዶ እሰራለሁ። ምን መስተንግዶ? ኦኬ። በኮንዶም አድርገሽ ነው መስተንግዶ የምትሰሪው? አሁን መደባበቁ ያስፈልገናል ወይስ ኮንዶሙን እንደዚህ አድርገሽ እየቀመስሽ ያደረግሽውን ቪዲዮ እናሳየሽ? እሱን ነው የምትፈልጊው? ምንድነው ከኔ የምትፈልጉት? ለምንድን ነው ያለ ነገር እንዲያደርግሽው? ምን አድርጌሽ ነው ግን? እንዴት ነው ለዚህ ነገር ነው የቀረብሽኝ ማለት ነው?